በባንኩ ቁጭ አድርጎ ለምን አጠጣ ይሁን እኮ ሳደር ባልጠጣኝ ነዘራ አብዳለሁ እንዴ ተይ እንጂ እስቲ ክፈት ወሬኛ ልታፈክሪ ነው እኔ ነግሬሻለሁ ትላንትና የሰራችኝ ጉድ ትላንትና ያልኩኝና አንድ ጠርሙስ ሙሉ እኮ ነው ያስጨረችኝ ጌታ ትላንትና ልክ መናገር መጣላት ጀምሮ ወጣ ለምን እንደወጣ አላውቅም ሰክረ በኔታ አይደለም አስጠጣኝ መጡት አለ ወሬ ለመልቀም አሁን ደግሞ ከኔ ጋር ትጠጣላችሁ ስስቅ ሳለቅስም እንደዛ አለበለዚያ ምሰጣላችሁ እየጠጣሽ እኮ አይደለም ይሉ እንዴ በረዶ አንድ ጨረስኩ እኮ እስቲ ክፈት እስቲ እሺ ቆሽ ካሜራውን አለም ስጨልጥ ነው እንጂ ፈልገው ከዛ በኋላ ዝገው በነገራችን ላይ ጌታ ጆን ዳንኤልን ይመስላል ልቅዳው ህዝቡን ሰካራም ነው ማረገው እዚህ ሚዲያ ላይ ታው ቪዲዮ ላስገባ እንዴ እሺ ሞዴሬተር አስገቡት ይሄው ጨልጣት ጌታ ግን ይሄ ነገር ቡና ነው እንዴ ጎስ ካንጋሮ ነው ደግሞ የምትጠጣ አውስትራሊያ የአውስትራሊያ ታታው ጌታ ሰካራ ነው ማረግ ምን ነው የምታውቀው እንዴ አይቆጭም እንዴ ሐራም ማለት እንደኛል እንዴት ነው ማለት እኮ ነው ይሉኝ ደጋግም ጌታ ደግ ትላንት የለኝ እንዳልከም ገዝታ ነው እንዴ አረ ይኸውና እኔ ፍሪጁ በሙሉ ወይ ነው የፍሪጁ በሙሉ ለካ ሰካራም ነው በትርፍ ሰዓት አንተ እዚህ ጋር ማለት ተደርኩ እናንተ ቤቱ እንዳለ ወይ ነው ገስ እኔ ጋር ነው ለካ ፔንቴ የምትጫወተው ወይ እንትና ጉድን አላየ አቤሎን አስገባው ጌታ ቢኒ ግባ እሺ ይሄ ሰላም ነው እንዴት ነሽ አሳፖ ወንድማችን ግባ ይሄ አሁን የሚያወራው ልጅ ጸረ አማራ እንደሆነ ታውቂያለሽ ማን ነው እሱ ጌትዬ ምናምን የምትይው ስታወራ ነበር ለምን ምን ማለት ነው ከፍተኛ የሆነ የአማራ ጥላቻ ያለበት ሰው ጌታ እኮ ጎንደሬ ነው እኮ ቢኒ ይኸውልሽ ወይ የሲሳይ አጌና ቅዳሜና እሑድ የሚደወልበት ጋር አይጠፋም ቅዳሜ የሚደውላል ኦኬ ፖለቲካ ይወዳል ያ እኔ ስለማውቀው ነው ቅዳሜም ይደውላል እሑድም ይደውላል እንዳለ የሚያወራው በሙሉ ጸረ ፋኖ ጸረ አማራ ነው ያ እና እኔ በጣም የሚገርመኝ ምን እንዳደረገው አማራ አላውቅም ወይ ምን አድርጎት እንደሆነ አማራ አላውቅም ደግሞ እንደዚህ አይነት አማራ ፖለቲካ እንዳንጀምር እንትን በለው ምን እንዳደረገው ስትል እኔ ልናገር ስለምችል ፖለቲካ እናደርገዋለን ስለዚህ አንተ በሄድክበት ቦታ ፖለቲካ ማውራት ነው ስራ በሄድክበት ኦፍ ኮርስ ፖለቲከኛ ነኝ አንተ ስለ አማራ ምን አግብቶ እንደሆነ አላውቅም አንተ ግማሽ ኤርትራዊ ነህ አንተ ምን አግብቶ ነው የምታወራው አንተ ግማሽ ኤርትራዊ ነህ አንተ ምን አግብቶ ነው ውክልና ሰጥቷል በሄድክበት ቦታ ስለ አማራ የምታቀረሽ ወርቁ አይተነውን የጠመድከው አማራ ስለሆነ ነው አንተ እከክ አይ አይደለም እንዴት አላለህ ስማት ተጥራ ክቡርነቷን እኛ በጣም ነው የምናከብራቸው የምንወዳቸው ስማቸው እዚህ አይጠራም ላዚም ስማ ጌታ ድገማ እንድጠጣው ሄሊ ወይ ያ ረቢ ያላ ቢኒ ግን ማለት ምንድነው አላማ ሲሳይ ገና ጋር ሰማለው ነው ወይዚህ ለምን መጣ ነው ለምንድነው ግን ያልገባኝ ቢኒ እንትናን የጠመድከው ምናምን ነገር እኔ ማወራው በራሴ ህይወት ዙሪያ ላይ ነው እሺ እናንተ በምትፈልጉት ነገር መተርጎም ከፈለጋችሁ መብታችሁ ጭንቅላታችሁ እናንተ እኔ በግሌ የአይምሮ ዳሜጅ አድርሰውብኛል ጎድተውታል ኢኮኖሚን ጃፕ የሚል ስም ከጻፋችሁ ብሎክ ትደረጋላችሁ ስም ከጠራችሁ ትቦለካላችሁ ሳርጋችሁ ለምን መሰላችሁ ሌላ ወሬ ማውራት አልቻለም እኮ እኔ ግን ገና ዛሬ ነው እናስባል ጥሩ ድሬ እንዳለሽ እንደምትጫወች እንደምትስቂ ሳቅ እንትን አልልም አይ ሄለና ሬ ይደብራል ያን ሁሉ ጫውተሽ ሻሬ ይደብራል ሺም ነው በቃ ምንም ቢሆን በቃ እሱ ቢያስቀይም እንኳን አታስቀይሚ ፕሊዝ ጀስት በቃ ታርግ ጣላት እኮ አይደለም ሌላ ወሬ ልናወራ ስንል ሌላ ወሬ ነው ጌም ስንጫወት ደግሞ ጌም አለን 10 ጊዜ ዞር ሲል ና ወደዚህ ጃፒ ብዬ መጥራት አይቀርም ግን 24 ሰዓት
እናውራ ስላችሁ ራሱ ሌላ ወሬ አታመጡም ጋይስ። ቆይ እኔ ነኝ ከጃፒ ጋር የተግባባሁት ወይስ እናንተ ናችሁ? ክሊር ሰምቲንግ ፎር አስ ጋይስ። ተው ከቀልባችሁ ነው። እንጫወት ጋይስ፣ ፋን በል። አይ ልጁ ስቅ እያለ ይሄኔ ስንት ጊዜ እንትን ብሏል እንዴ። ስቅ ላይ ማናነሳኝ ደግሞ ይላል። የእንትናን ዘፈን እየሰማ ይሆናል የሸዋን ዳኝን እንዴ። ምን ነው በጣም በጉጉት ነው የምትጠብቁት? እኔ የእናንተን ጉጉት ነው ያየሁት፣ ወይ ከኔ ወይ ከሱ የበለጠ የእውነት። ያን ሳይ ደግሞ በጣም ኢንተረስት ታደርጉኛላችሁ። ያ እኔ ገብቼ መጠጣት ስፈልግም እጠጣለሁ፣ መጫወት ስፈልግም እጫወታለሁ። ዩ ብሎክ ሂም ኖ ብሎክ ጃፒ አይደለም። መጫወት ስንፈልግም እንጫወታለን። ጌም በአጋጣሚ ነው የምንጫወት። እሺ ያ ይሰለቻላ ጋይስ። ነፃነት የሰራው ነው አለ ያንቺው ሌባ ወይ ነፂ እኮ ሰስፔንስ ፍቅሩ ለምነቱ የሚለውን ፍቅሩ መጠጥነቱ ወደሚለው ቀይረን ዋለኛ። እሺ ቀጥይዋ። እኔ ግን እስካሁን ግጥሙ አልመጣልኝም እኮ ጌታ፣ ለመስማት እየጣርኩ ነው ያለሁት። ነፃነት ግን ሳይታወቀው ሮማንቲክ እንትን እንዳለ ታውቃለህ። ይሄ ገጸ ባህሪ እዚህ ላይ ተይዋ እየወደደ እንደማይወድ ነው፣ ሳይወድ እየወደደ ነው። ማቀፍ እየፈለገ እጁ እየራቀ ነው። አይተዋል ነፃነት። የሱ እንትኖች ሁላ ድርሰቶች ሁላ እንደዚህ ናቸውና ሰስፔንስ የሆነ ገጸ ባህሪ ያለው ነፃነት በእንደዚህ አይነት ፊልም ላይ ማለት ነው። የራሱ ነው ድርሰቱ። ፍጥረቱን በስራ በመልኩ የህይወት አጋሩ ፈጥሮለት በልኩ ይኸው ለእኔም ሰጠኝ አንዱን ለፈተና የገጠመኝ ለኔ ቀላል ሆነና። ነፃነት ግን በጣም ነው የሚያሳዝነው አይደል? ሰው ግን አለ የለም አይደል? ጋይታ ሰው ልጅ አለ ስትለው የለም አይደል? በጣም አለ ስትለው የለም፣ መጣ ስትለው ይሄዳል። ነፃነት ሄደ ስትለው ይመጣል። አይተሃል? ምን አይነት ልብስ ሲለብስ ያምርበታል መሰል? እጅግ የጉርድ ሸሚዝ ሲለብስ እንዴት ያምርበታል! ቁምጣም ሲያደርግ ያምርበታል። ያ እግሩ ወፍረም ነው እንትን ዛዶኪ ያ ይሄ አጭር ሸሚዝ ሲለብስ የእውነት አጭር ሸሚዝ የሚያምርበት ሰው ነፃነት እሱ እንዳይዩት የለም። ይሄ እዚህ ጋር ደስ ይለብሳል ምናምን አይ ቲንክ እሱ ምርጫውን ያውቃል። እንደዛ ያደርጋል። ሙሉ ልብስ ሲለብስ አይሄድበትም። ይሄ ሱፍ ምናምን ሲለብስ አይሄድበትም። ከሱ የሞተ ተጎዳ ሚስቱ በፈንድሜ ለቀመችበት። ኖ ሚስቱ ወንድሙንና እህቱን እንኳን አሳሰረቻቸው። እንዴ? አያ ታሰሩ እኮ በስማ ዛዶኪ ያ ስም በማጥፋት ምናምን ብለው በስማ ማለት ወንድማቸው ራሱ አታው የፈለገ ስም እንኳን ቢያጠፉ እንዴት ሞራሉ እንደመጣላት ለምን ወንድማቸውን ያጡት ራይት። በጣም አይ ሆዳም ነገር ነች፣ ታስታውቃለች። በስሙ ሸቃለች። ኢትዮጵያ እኮ ገብታ በሶስተኛው ቀን እኮ ነው ተመልሰው የሄደችው። በሶስተኛው ቀን በጣም ነው ወንድማቸውን የሚወዱት። በድንገት ነው ያጡት። ያ ሀዘን እንኳን ሳያልቅ እስር ቤት ማስገባት ውሃ ማለት ምንም ቢሆን እኮ ዘመድ ነው፣ የልጆቹ አክስት ናቸው አይደል? የፈለገ ጸብ እንኳን ቢኖር እንዴት ህሊናዋ ፈቀደላት? እናቴ ትሙት ሼም፣ በጣም ሼም። በጣም እናትየው በጣም ጨካኝ እንደሆነች ነው የሰማሁት የነበረው። የሷ የነፂ እናት ማለት ነው። ነፃነት እኮ ምን አይነት ምስኪን ሰው እንደሆነ የምታውቀው እኮ ጌታ ለሷ ታማኝነቱን ለማሳየት ሲል ከእናቷ ጋር ይኖራል እድሜ ልኩ። ለዛውም እሱ ተከራይቶ ቤቱ ክራይ ይከፍላል። እንደገና 2000 ምናምን ዶላር ደግሞ በየወሩ ወደ አሜሪካ ይልካል። ነፃነት በጣም እኮ የሚገርም እኮ እረ ነፃነት እናቴ ትሙት ምስኪን። አንዳንድ ሰው ዝም ብሎ ሲስቅ ምንም የሌለበት ይመስላል። ለነገራችን ላይ ነፃነትን ቀልደኛ ብቻ ሳይሆን እንደሆነ የምታውቀው
ቀልድ ማን እንኳን የሆነ ትንሽ አፍላፊ ነገር ሰው ከተናገረ ያስተካክላል። እንደዚህ ቀልድ ነው ብሎ መሳቅ ነው ብቻ ብሎ የሚያልፍ ሰው አይደለም። አይተርኩ ያ እንደገና ደግሞ ያላየውን ይታይ ያያል። እንደዛ አይነት እንትን አለውና ያኔ ነው ነፃነት እንደሚታየው ቀልደኛ ብቻ አይደለም ቁም ነገረኛ ነው ያለው። የሆነ ሰው እንኳን የሚስት እናት ጋር አብሮ ተከራይቶ ሊኖር አንድ ክፍል ይዞ አይደለም ከቤተሰብ ራሱ ተወጣለህ ያስጠላ። እሱ ግን እሷ ታማኝነት የት ገባ የት ወጣ የት ነው ምናምን እንዳይባል ከእናቷ ጋር ነው የኖረው። ሀው ጭቅጭቅ እንደማይፈልግና ሀው ለህይወቱ ሪስፔክት እንዳለው። እሺ የሆነት ነፃነት የሞተ ተጎዳ ነው። እናቴ ትሙት ኧረ ተገላገለ ነው ነፃነት። አሁን የሱን ታሪክ ሲሰማ እናቴ ትሙት ተገላገለ ወይ? ኧረ ለልጆቹም ቢሆን ያስፈልግ ነበር። እኔ እንኳን ሞተ እኮ አላልኩም፣ ግን ሪስፖንሲቢሊቲ አንድ ቀን ታሞ እንኳን እንትን አይልም አይተኛም። ልጆቼስ ምን ይበላሉ ይላል። ለምን በየወሩ $2,000 መላክ አለበት ወደ አሜሪካ። ከአሜሪካ እንኳን እኛ ከአሜሪካ እንኳን $200 አንልክም አይደል በየወሩ። በጣም እንዴ ነፃነት ገኝ በጣም ከባድ እኮ ነው። ከኢትዮጵያ ሰርተሽ $2,000 አሜሪካ ድረስ ማስተዳደር ልጆች በጣም ከባድ ነው። እንደውም ሞር እኮ ለሱ ለሙያው ያለው ክብር ነው እንጂ ሞር አሜሪካ ቢሄድ እና ቢሰራ ሞር ይቀለው ነበር ለሱ። እዛው በዶላር ምን ሊሰራ ነው? ኡበር ሊነዳ ነው እንዴ? ኡበር ይነዳላት አይደል? ሌላ ምን? ይሄን ሁላ እንቅስቃሴ ያደረገ ሰው አርቲስቶች ብዙ ጊዜ ያገባሉ ውጪ። አሁን እዚህ ያገባሉ ምናምን፣ ግን የእነሱ ውል ምን እንደሆነ ታውቃለህ? መጥቼ አልኖርም። አረ ኡበር ነው የሚነዱት። በተለይ አሜሪካ ሄዱ ኮሜዲያን ሄዱ አለማ በራሳቸው የተሰደዱት ምናምን ናቸው እነሱ፣ ወይንም እዛ ተጠርተው የጠፉ ወይንም ደግሞ ያልተመለሱ ናቸው። እንደዚህ ግን እኔ ግን እማደንቀው ማለት እንደሆነ ታውቂያለሽ አንቺ? ተመልሶ ሀገር ቤት የገባ ልጅ ያሬድ ማን ነበር ስም? ይሄ ልጅ ያሬድ ጨበሪያሙ ይሄ ጅብ ምናምን የሚያሳድገው ይሄን ነበር ድሮ አሜሪካ ለኮሜዲ ስራ ሁሉ አሜሪካ ሁሉ ሄዷል እኮ። ታዲያ ስፖንሰሩ እኮ በጣም ካየው ምናምን እኮ የሱራ ይችላል ካሳ አስቀምጦ ነው እኮ። አንዳንዱ እኮ ስፖንሰሮቻቸው እሺ ብሏቸው ምናምን እዛው የሚቀሩም ማለት የአሜሪካ ቪዛ አሁን ትራምፕ ከመጣ ከቀየሩ አላውቅም እንጂ የ2 ዓመት ቪዛ ወይ የ1 ዓመት ቪዛ ነው የሚሰጥሽ ኤምባሲ እንጂ የ30 ቀን ምናምን አይደለም የሚሰጥሽ። ምን ፍልፍል ተመልሰለ እንዴ? ምንድን ሪኢንትሪ ነው። ቢያንስ እንኳን ለኮሜዲ ስራው ሄዶ ቢያንስ እንኳን ቢመለስ በራሱ ትኬት ቆርጦ ተመልሶ መሄድ ይችላል። ገባ? ግን ያን ነገር አለማድረጉ እኔ እውነት ሪስፔክት ነው የማደርገው። በስነ ስርዓት ሀገሩ ላይ ነው በቃ አይወድም መሰደድ። ራሱም እኮ ብሏል መሰደድ ቲክቶክ ላይ ሆኖ እንዴት ነው አሜሪካ ድረስ ሄደ ተመልሰ እዚህ ከከን የምታውቀው ቲክቶክ ላይ ታብታብ እያልክ ሲሉት እኔ ስደት አልወድም ከሀገሬ መለየት አልፈልግም ማለት በቃ የራሱ ችግር ሊኖርበት ይችላል። ግን ሪስፔክት አደረኩት በቃ ለሱ ማለት ነው። በጣም ነው ሪስፔክት ይሰጣል። ተሰዶ አልነበረም ራሱ ፍልፍሉ 6 ወር ነው አመት ቆይቶ አልነበረም? ለምን እንትና የፍልፍሉ ትንሽ እድሜውም ሄዷል። ህመም ነው ምን አሜሪካ ቢሄድ ምን ይሰራል? ታማሚ ነው የሚሆነው። ሪፊውጂ አሳይለም አድርጎ ሪፊውጂ ሆኖ ድጋሜ ኡበር እየነዳ ምናምን ሚስት አለው ኢትዮጵያ ልጅ አለው። በጣም ሀስል ነው የሚሆነው ለህመም አሜሪካ። ግን ይሄ ልጅ ግን ሲሄደው በፊት ነው እንግዲህ ወጣት እያለ ተንቃጣ እያለ ቀጫጫ እያለ የሄደ ነው እና ቢሯሯጥ ሰርቶ ምናምን መለወጥ የሚችል ይሄኔ ሲቲዝን ምናምን ሁሉ መሆን የሚችል ልጅ ነበር። ግን ተመልሶ ወደ ሀገሩ መጥቶ ኢቭን ተመልሶ እንኳን ስለሚሄድ አላስብም። ስቲል ነው ሀገሩ ላይ ነው ያለው። ካሁን በኋላ ምን ቪዛ አለው? ካሁን በኋላ እኮ ደግሞ የአርቲስት
ትራምፕ ከመጣ በኋላ አሁን ከዚህ በኋላ ሊከብደው ይችላል እንጂ ትራምፕ ከመምጣቱ በፊት ግን ኤክስፐርት እንኳን ቢያደርግ ይሰጡታል። የአድናቆት ጭንቅላትህ ውስጥና ቦክስ ውስጥ የተቀመጠ አሁን ሁለት ፍት ታሪኩ ያሬድ ምን ሆኑ ምን ስለሆነ ነው ፍት ታሪኩ ልኩሽ ሁለት ለካ ገና የሞት ዘመድን ላይ ያስታውሳል። እዩ ግቢ እታችን ብቅሉ ነው ወይ ተመቀቻ እኔ ደግሞ ብዬ መስማት አይ ሰው ወይኔ የጠመቀችው እጇ ይባረክ። በእግሯ ነው የጠመቀችው። ጌታ አላወቀ አንተ በእግር የተጠመቀ በእግሯ ይባረክ በእግር የተጠመቀ ወይኔ እየጠጣ ግቢ እዩዬ ሄሉዬ እንዴት ነሽ? ዋትስአፕ ፍቅር ሰላምታ ማቅረብ ይቻላል? ያልሽኝ እኮ እንዴት ነሽ አልሽኝ። ኦኬ እኔ በቃ ይኸውልሽ እኔ ቲክታክ የመጣሁትኝ ባንቺ ፍቅር ነው መሆኑን ልገልጽ ነው። ከዩቲዩብ ነው የመጣሁት። የእውነት ጌታ ምስክር አንከራተቱ የዩቲዩብ ልጆች እኮ ግን ዞር ብዬ እኮ ቴክስት አሁን እናዬ ኧረ ሰላም ቤንት ልንልሽ እናዬ ዲስኮዬ ሁላችሁም ዝም ብዬ አውቶማቲክ መድዬ ያ WhatsApp ባጭማይ ፈታ ዘና ነው የምታረጊን። በቃ ደስ ብሎኛል ስትስቂ ስትጫወቺ ማየት እና ደስ ይላል። ጌታ በጣም በቃ ይባርክሽ። አይዞሽ በሁሉም ነገር ያው ታፕ አደርጋለሁ። እኔ ላይቭ እንኳን ተሰቅዬ አላውቅም። 12 ሰዓት ምናምን እንሰራለሁኝ በቃ ከነ ስክራቤ ቁጭ ብዬ ታፕ አደርጋለሁ። እና አንዳንዴ ቀድም ያለችው ልጅ ነው ስስቅ እንደ እብድ ያዩኛል። በሄድፎን ነው ጅቦ ያለው ሄድፎን አድርገው አትጮህባቸው እንዳለው በሄድፎን እየሰማሁ በቃ የምትይኝ ነገር ሁሉ በጣም ፈኒ ነሽ። ግን ታውቂያለሽ አይደል? አንቺ ዝም ብለሽ ረሃ ሆነሽ ነው የምታወሪው፣ ግን ያስቃል በቃ የምታወሪው ነገር ምናምን ተጫዋች ነሽ እና ወድሻለሁ ሄሉዬ። እዚህ አንዳንዴ ሚዩት ያደርጉኛል ምን ኮሜንት እያደረኩ እንደሆነ አላውቅም። ጣቶቼ እየጠነቋቆሉና ይችል ነገር ሞዴሬተሮቻችን አይቸኩሉም እንደዛ ነገር ማን ነው እኔ እንጃ ምን እንደሆነ አላውቅም። ትናንትና አሁን ሚዩት ተደርጌ ተሳቅቄ ነው ያልኩት። ያ ኦኬ የሆነ ግን አልሳደብም። እኔ ሞዴሬተሮች ንገሪያቸው እሙ ነኝ እኮ ባይ ዘ ወይ እሙን ቀይሬያት ነው። ኦኬ ያ እስቲ ያ ትናንትና ጽፈሽልኝ ነበር አይደል? ምን ነው ሚዩት እንትን ተደረግኩ። ያ ግን እኔ አልሳደብም። ሄሉን የሚሳደቡ አንዳንዴ ወይ ወረጅ ያሉኝ። እሺ በቃ ሄሉዬ አረ ኖ ትጫወት። በዛው ማሴጅ እኮ የሆነ ሰው ግን የሆነ ኢንሳይደር የሆነ ገልኮልኝ ሳላወራው አለፍኩኝ። አሁን ሳይሆን እዚያ ላይ አሁን አንድ ቀን አወራዋለሁ። እሺ ትቼው አይደል ረስቼው የሆነ በቡጨቃ ነበረ ከነ መረጃ የተላከል በነ 6 ጣት ዙሪያ ነው። እዚህ የቲክቶክ ቡጨቃ ጣት ውስጥ ጣት አለ የሚለው እኮ እጅ አለ የሚለው ግጥም እኮ ለነ 6 ጣት ነው። እንዴት ናችሁ ሄሉ? ስማ ጌታ ስጠጣ ግን ምላስ ይያዛል። ዛሬ ላይ የእውነት ስማ መርፌ ወጋለሁ ብለህ ብቻ ሳንጃ ስማ የሬሳ ማድረቂያ ክፍል ሰዎች ብቻ እንደተወሰደ ለምን ሕክምና ላይ ነው የምትሰራው? ህዝቡን ኖርማል አልጋ ሲያስከመስሏችሁ የሬሳ ክፍል ናቸው። እዛ ፍሪዝ አድርጊ። ማፊ ግቢ ማፊ። እሺ ሄሉዬ እንዴት ናችሁ? ወሳብ ግቢ። ወይዬ አይሰማም? ይሰማል አለን። ሄሉዬ እንዴት ነሽ? እንደዚህ ሆነሽ ስላየሁሽ ደስ ብሎኛል። እንዴት አንተን ጌታን በጌታ አይደለህ እንዴ ዘፈን ትሰማለህ ልለው ነበር። አሪፍ ምርጫ ነው። የሆነ ሰማሽው ግጥሙ ምን እንዳለ ዘፈን እንዴ ሳይገባኝ ነው ያልከው። ባይዘው
ሳይገባኝ ያለቀ ዘፈን በማል ደግሞ እኔ የነፃነት ወርቅ ስለምንድን ነው የሚያወራው? ጌታ ቆይ አንተ እስቲ እንትን አጠቃልና ንገር። አያበደ የፍቅር ዘፈን የጋበዘው ሁለት ግጥሙ አልመጣልኝ። አይገባም። ስንት ዓመት በፊት ያየሁት አሁን ቆይተኛል። ሲቀሰቅሱት አይተኛ አስተኛል። ትዝ ይለኛል። እንዴት ነው ሳውንድ ትራኮቹ ዘፈኖቹ ሁላ ትዝ የሚሉኝ ጌታ። አይ አንቺ እንትን በኋላ አዳምጪዋ። ታዲያ ስታዳምጪው ይገባሻል። እኔ አሁን ማዳምጠው ፊል እንዳደርግ ፈልገህ ነው? አይ ምንም ፊል እንድታረጊ ሳይሆን ግጥሙ አልገባኝም ስላልሽ ይገባሻል። ስታዳምጪው አይገባኝም ብሎ የገባኝም ግራ አጋብቶኝ። አዎ አስገብቶልሻል ማለት ነው። አይሽ እንደዚህ እኮ ነው በቃ ማዳመጥ ራሱ ያልፈለግሽው። በቃ ግጥሙ ቲፒካሊ በቃ የሚሆንሽ ነው። ሪያሊቲ ትናንት በፍጹም ሄሉ ፍቅር አይዛትም እያልክ ነበረ። ዛሬ ግን ያበደ ፍቅር ዘፈን ነው የከፈትከው የጋበዝከው። አምኗል ማለት ነው እሱ ዘፈኑ የሚለው ግጥሙ። አዎ ዘፈኑማ ስለ ናፍቆት ነው። በጣም እንደናፈቀች ልታገኘው እንደምትፈልግ ነው። ኦኬ እና ታዲያ ምን አምነህ ነው እንዴ? አንተ ስትምል አልነበረም እንዴ? ስጠጣና ሳጠጣ ግን አይደለም። እኔ ተሰማራጨና ሳልመረቅ እየለያችሁ ወገን አንድ ሙሉ ጠርሙስ የጠጣው ሰው ነኝ ወይ እንትን አቤሎ ከዛ ቦታ ከጨረሰ አስገባው ምን ብሎ አስተያየት እንደሚሰጥ ማየት ፈልጋል። አይዞሽ በፖለቲካ የተነተነው ይሁን እንዳይዋል ግን እንትን በመነጽር እኔ ግን ጥያቄ አለኝ ለጌታ። እሺ ምን ይመስልሃል አሁን ስታየው ይሄ ነገር ይሄ የሁለቱ ነገር ወዴት የሚሄድ ይመስልሃል? ጌታ ስነ ስርዓት ነው። ጥያቄ ምን ራሱ መሰማኔ ገብቶኛል። ምንድነው እነዚህ ነው ሰዎች በስመ አብ ምስኪን አያችሁ ሰዎች ዝም ብላችሁ አንዳንድ ሳጽፉ ማላስገባችሁ ለዛ ነው። ገስት ዝም ብሎ ነው የሚልከው። አክሴፕት ሳደርግ እንደዚህ ፕራይቬሲያችሁ ይሰማል ማለት ነው። ምንድነው ያልችው? አጨብጭቡ እስቲ ወገን ያለች ወገን አጨብጭብ ተረስ ምን ትጠብቃለህ? ስብሰባ እየመጣች ነው ያለች ተሰምተሻል? ባይዘው እኔ ይልቁ ነው ይሉ ባለፈው ነግሬሻል ነበር። ከሁለት የመጀመሪያ እንደ ጓደኛ አድርጌ ያት የነበረችው መንታ እህት አላት። ኦኬ አይ ታሪክ አላለቀም እንዴ? ያ አዎ እስካሁን ድረስ አለ እኮ። ከዛች ከመንትያዋ እሷን ትቼ መንትያዋን እየወደድኩ መጣሁ አሁን። አዎ አንዴ ያኔ አውርቼ ልውረድ እስቲ ጌታዬ። ሄሉዬ እስቲ ይሄ በሽተኛ ኔትወርክ ሰርቶልኛል። እስቲ ላውራ። ማታ እኮ አማቼ ወንድሜ ጋር ገብቼ ነገ ቆጣታል። አማቼ ወንድሜ ጃቢ ጀግናው ጋር ገባውልሽ። አስገባኝ እድሜ ይስጠውና ገባው እኮ ካንቺ በፊት ገስት እና ወንድማችን የኛ ጀግና አንተ ምንም አትናገርምና እኛ ራሱ ወደነሃል አልነው። ወደነዋል። ምክንያቱም 6 ሰዓት በጣም ቅናት እያሳበደው ስለሆነ እኛ ጃቢ አማቻችንን ውድድ አድርገን ነው የምንወደው። ገና ከዚህ በላይ ነው የምንወደው የሄለን ፋሚሊዎች። በዚሁ አጋጣሚ 6 ሰዓት እየሰማ ከሆነ ማስተላልፈው መልእክቴ ነውና አርፎ ከጃቢ ላይ ቢቀመጥልን ጥሩ ነው። ምክንያቱም ጃቢ ማለት ጀግና አማቻችን፣ ወንዳ ወንዱ የሚያምር ፊቱን አሳይቶ የሚያወራ እንደ 6 ሰዓት ተደብቆ የሚሳደብ አይደለም። ብሔርን ከብሔር የሚያባላብን አይደለም። ስለዚህኛ በጣም ወደነዋል ለእህታችን ሄለን። አዎ እና 6 ሰዓት አርፎ ቢቀመጥ ደስ ይለናል። አይ ካለ ደግሞ እንወርድበታለን እኛ 6 ሰዓት እና ማታ እኮ ገባው ደስ አለኝ። አስገባኛ ማቼ ችግር የለውም ችግር የለውም። ሂጂ ይሰማኛል። አውሪ
አሁን ዳይሬክት አሁን ይሰማኛል። ቆይቶ ነው የመጣው እና እንወደዋለን። ጃቢያችን ጀግናችን ሁሌም ከአንቺ ፊት ጎን ቁጭ ብሎ ጌም ሲጫወት ነው እኛ የምንፈልገው። ይቀጥልልን ይኑርልን ነው የምንለው። ጃቢ ቀጥል። እና እድሜ ይስጥልን ነው የምንለው። ጃቢ ስላከበርከኝ አመሰግናለሁ ወንድም አለ። በቃ ይሄን ነው መናገር የምፈልገው። አንቺ ግን ካሁን በኋላ ብሎክ ማድረግ ጂኒ ማድረግ አቁሚ። ጣቴን እቺ ጣት ነው የምትሆን። ምን ላድርግ? ይሄን ነው ልልሽ የምፈልገው። የፈለገ ጣት አለ እያልሽ እርገሚያት ቢጉኒ ሄዶ የተኛበት ይችላል። ቢቆጣሽም ምን ቢልሽም ቢቆጣሽም ኮኮብ ቁጠሪ ባልንጀሮቼ በቃ እና እድሜ ይስጠው። ጃቢያውን ትንሽ ቆይቶ ይመጣል። በቃ ይሄን ነው የምለው። ልውረድ በቃ ጌታ ቦታውን ልቀቅልህ። ናሚ ቆየ ጃቢ ጀግና ወርጃለሁ። በቃ ጃቢ ይቀርናው ገና ወደፊት ነው። ከሄለን ጋር መጫወት እንችላለን እኮ ናሚ እኮ በጣም ትችላለች ጨዋታ። ግን ኔትወርኳ እየዘገየ ነው። እኛ ሲደክመን እሷ ትሰማለች። አሁን ስትወርድ ነው የምትሰማን። ናሚ ቆየ ኔትወርክሽ ይዘገያል። ጥያቄ ስንጠይቅሽ እንትን አይመጣልሽም። ለዛ ነው እኮ አሁን የሰሙን የንጸባ ያመጣው። አስተካክሉ። ይሁን እኛ ወደናል። ሄለን ጋር ያለንን ነገር ሰተናል ምናምን ብለው የእውነት መርቀው ሰጡን እኮ። እኔና ጃፒ የሚዲያ ባልና ሚስት ብቻ ነው። ዛሴት ያ ምን ማለት ታይ እንጂ ሄሉ ምን ማለት ነው? ምን ማለት ነው? ያ የሆነ ሰጣችኝ። ለነገሩ ያው ቲክቶክ ላይ ይሄ ቲክቶክ ማለት ይሄ አባባልሽ ከንክኖኛል። ይሄ የቲክቶክ ማለት ስለ መንትያዎቹ ንገረኛው። መንትያዎችን ንገረኝ። ምን ነው ዛሬ? እሺ ብቻ ያ ታሪክ አይደል እንዴ? ከነከነኝ እንደዛ። ይሄ ቲክቶክ ባል ጉዳ መጣ ስትይ ከነከነኝ። ካንተ ታሪክ በላይ ነው እንዴ? እኔ ታሪክ ፎከስ ኦን ዩር ታሪክ